የማንም ልቅምቅም የሰው ልክ አያውቅም። ሰው አከበርን እንጂ ፈርተንም አናውቅም። ኖ ሞር ጨረቃ ፋሚሊዎች በማለት ሀይሚ የመልስ ምትሰጣለች። እንግዲህ እዩ በዛም በዚህም ብላ ቢኒ እንደው መጀመሪያ ስለ ቢኒ ላውራ። ይወንድ አልጫ ነው በቃ ዝርክርክ ያለ ዝርክርክ በቃ ላጩንም ይዘራል። ምንድን ነው እሷ ማነች? ምንድነው በዚህ ልክ የሚለምናት? ልጄ ምንድነው አመጣ ነው እንደ ይህን ያህል የወለድካት በቃ ያንተ አይደለችም አለቻ። ምንድነው 10 ይህን ያህል መለማመጥ? ስለ ቢኒ መናገር እፈልጋለሁ። ዛሬ ያዘነች ጨዋ ሲጀመር ለማን ጠቅባ ታውቃለች? እዩ ማለት ነው። ምን አይነት ጥሩ አስተሳሰብ ኑሯት ነው በዚህ ልክ አንተ የምትለምናት? አንተኛ የትኛው ጻድቅ ነህ? አንተ የትኛው መልአክ ሆነ ነው በዚህ ልክ እንደዚህ ክፉ የሆነን ሰው? በእርግጥ ክፉን በክፉ መልስ ልል አልችልም፣ ግን ለምንድን ነው ከህይወቷ ዞር ማትልላት? በቃ አልፈልግም ማለች። መልካም ሰው ጥሩ ሰው ብትሆን እኮ ኑሮ ማለት ነው የእውነት ለብሩክ መልካም ነገር ትመኝለት ነበር፣ የፈለገ ታሪክም ቢሆን ማለት። እሷ በቀልና ጥላቻ የጠማት እሷ ገንዘብና ገንዘብ ዝና የጠማት ሰው ናት ባጭሩ። ለልጇም አታስብም፣ ስለ ራሷም አታስብም፣ ስለ ቤተሰብም አታስብም፣ ስለ ክብሯም አታስብም፣ በዙሪያ ስላሉ ሰዎችም አታስብም። ምንም ቢሆን እኮ ከብሩካ አንድ ቀን ማዳርም ቢሆን አንድ ቀን ሙሉም ቢሆን አንድ ቀን ምሽትም ቢሆን አንድ ቀን ጠዋትም ቢሆን ጥሩ ጊዜ ያሳልፈዋል አይደል እንዴ? ሶ ለዛች መልካም ቀን እንኳን ሲባል ይህን ያህል የእሱን ስም እንደ አጥንት ይዞ መቆረጣጠም እንደ ማስቲካ ማኘክ አይጠበቅባትም ነበር። መልካም ሰው ብትሆን ኑሮ ያች አንድ ቀን የፈለገ ማለት ነው የፈለገ ነገር ቢሆን አንድ ቀን ጥፋት አጥፍቶ ስህተት ሰርቶ ሊሆን ይችላል። ሶ እንዴት ያ ሁሉ ጊዜ ጥሩ ሰው ነበረ ብላ ነው አይደል ከጎኑ የነበረችው? አንድ ቀን የሆነ ነገር አጠፋ ብላ የሆነ ነገር ተሳሳተ ብላ በዚህ ልክ ሄደችበታ። ቢኒ ደግሞ መጥቶ እኔ ነኝ አባቷ በቃ አይደለም ተባልክ፣ ፍታ በቃ አንተ መልካም ሰው ብትሆን እኮ ኖሮ ማለት ነው እዚህ ጋር ያለው ህይወት ያበቃለት ያለቀለት የደቀቀለት ቢሆን የሱን ሰላም የሱን ጥሩ ህይወት መኖር ብታስቡ። ስንቶቹ ዋሽተው እንኳን ልጅ ያልሆነውን አይተናል እኮ 2-3 ልጆች ተከድተው ከሌላ እየማገጠች ወልዳ ያንተ ልጅ ናቸው ብላ የአባት ለአመታት ሲያሳድግ የሱ ልጆች መስሎት ሲለፋ ሲደክም አይተናል እኮ ሚዲያ ላይ ሲወጣ። በእርግጥ እውነታው መውጣቱ አንድ ቀን አይቀርም፣ ግን ይሄ ልጅ በቃ ልጄ ናት ብሎ ተቀበለ። ከአንቺ በላይ አመነ። አንቺ እንኳን አይደለም የብሩክ ልጅ የአንቺ ልጅ መሆኗን ራሱ ያመንሽ አይመስለኝም። እርግጠኛ ሆኜ የምናገረው እርግጠኛ አይደለሽም የአንቺ ልጅ ራሱ መሆኗል ማለት ነው። እና መጣ አይደል የልጅሽ አባት ነኝ እኔ ነኝ በቃ እኔ ነኝ በእናትሽ ብሎ 10 ሺህ ጊዜ ለመነሻ። መልካም ሰው ብትሆን ኑሮ እዛ ጋር ያለው ከብሩክ ጋር የነበረው ፍቅር የነበረው ህይወት የነበረው ምናምናም ነገር አለቃ በቃ አይደል በቃ ወደዚህኛው ህይወት ግብት። የእሱ ልጅም ሆነችም አልሆነችም ለብሩክ ማስረዳት ያለባትን ነገር ታስረዳ ምናምን። የእውነት የሚወዳት ከሆነ እስከ ልጇ ይቀበላታል በደስታ። ካልሆነም ደግሞ እርግጠኛ ትክክለኛ የሱ ልጅ ልትሆን ትችላለች በቃ እንጂ በዚህ ልክ እንዳላይ ምናምን የሆነ እየተጨማለቀችበት እየተብኳካቸው ነው የሆነ እንዴ። እኔ መሳደብ አልፈልግም ነበር፣ ግን ዛሬ ቢኒ በጣም ነው ያስጠላኝ። ራሷ ነች በነገራችን ላይ ደወለች። እች ልጅ እኮ ለብሩክ ያልሆነች ሴት ላንተ ልትሆን አትችልም። ለብሩክ መልካም ነገር ያላሰበች ሴት ላንተ ልትሆን አትችልም። እርግጠኛ ነኝ ካንተ በላይ ከብሩክ ጋር ብዙ ቀን ተቀራርበዋል ብዬ አስባለሁ፣ በጓደኝነትም ቢሆን ማለት ነው። ሶ ምንም ለሰው ክብር የላትም ሲጀመር፣ ክብረ ቢስ ናት። እኛ እሷን እንዲህ በዚህ ልክ በቃ ጥርሳችን ውስጥ አስገብተን በቃ ልንለቃት። በእርግጥ እሷ ነች አልፋታ አልላቀቀን ያለች። ምክንያቱም በቃ ተውናት ረሳናት ስንል የሆነ ጊዜ ላይ ጠብቃ ሀይሚና ብሩክ በጣም ሰላማዊ ሆነው ጥሩ ፍቅርን ሲያሳልፉ መጣ የሆነ ነገር ተንኩሳ ትሄዳለች፣ የሆነ ነገር ተናግራ ትሄዳለች። ሀይሚ በውሳኔዋ ወደዛ ወደዚህ እንድትል እግዚአብሔርን ህይወት እኮ ይቀጥላል። 4-5 ወልዶ እንኳን ይለያያል። እንኳን ለማይ ይሄን ልጅቷን እግዚአብሔርን ዲቃላ አረግሻት በቃ ያላባት ልታስቀሪያት ነው። እግዚአብሔርን ነው ምላችሁ። አንቺ እንደው የእውነት እንኳን የብሩክ የሱ ልጅ እንኳን ብትሆን እሱ ማመን ካልፈለገ አልቀበልም ካለሽ የምሬን ነው ያላባት እንዳታድግ ብለሽ ለልጅሽ ለሞራሏ ተጨንቀሽ ለነገ ህይወቷ አስበሽ ቢኒ ቢቀበላል ምን እሺ መልካም ነገር ለምን ካንደበትሽ አይወጣም? አንቺ በጣም አስቀያሚ መሆንሽ የሚታወቀው ለዚህ ነው። መልካም ነገር ቢኒ ይሄውልህ አንተ ልትረዳኝ አልቻልክም። ምናልባት ካንተ ጋር ተኝቼ ሊሆን ይችላል፣ ካንተ ጋር ፍቅር ጊዜ አሳልፌ ሊሆን ይችላል፣ ካንተ ጋር ግንኙነት አድርጌ ሊሆን ይችላል። ግን ደግሞ ልጅቷ እርግጠኛ ነኝ የብሩክ ናት። ካላመንክ ደግሞ ተስፋ እንድትቆርጥ ወይ ደግሞ እውነታው እንዲገባ እውነታው እንድትረዳ
በእናትህ ተው እንደዚህ አትሆን ብላ መናገር፣ ያንተ በቃ ያንተ ልጅ አይደለችም ያንተ የራስ ጉዳይ ገደል ግባ ምናምን። መልካም ነገር የት አንደበትሽ መልካም ነገር የለውም እንዴ? እግዚአብሔርን ለሁላችንም እኮ ብዙ መልካም ነገሮች አሉ ውስጣችን ታልቀው ተወርተው ተነግረው የማያልቁ ወጣው የማያልቁ በጣም ብዙ መልካም ንግግሮች መልካም የሆኑ ሀሳቦች አሉ። ክፋትን ለምን መረጥሽ? ክፉ ስለሆንሽ ነው። እኔ ልመልስልሽ እንዴ ይሄን ልጅ እኮ በአንድ ቀን መሸኘት ትቼ ነበር፣ ግን እንዲለምንሽ ትፈልጊያለሽ፣ መንጠዋረር ትፈልጊያለሽ። የሆነ እሱ ዝቅ ብሎ እንዲህ ወንድ ላይ አንተ የትኛው መልአክ የትኛው ጻድቅ ሆነ ነው አንተ እሷን በዚህ ልክ የምትለምናት? ምን ይቀርባል? ከእሷ ምንድን ያገኘው ጥቅም? ሌላ ወንድ ጋር ተጋድሜያለሁ፣ ሌላ ወንድ ጋር ተኝቻለሁ፣ ሌላ ወንድ ጋር ልጅ ወልጃለሁ እያለች ምንድነው የምትዘረከረከው? ዝርክርክ እግዚአብሔርን ዝርክርክ ነው። በጣም በጣም በቃ ይሆናላ። ምንድነው አታውቅም እንዴ ባህሪዋን? በዚህ ልክ እያያት አይደል እንዴ? መልካም ሰው ብትሆን ኑሮ ይሄን ያለ እንድትሰቃ አትፈርድብህም ነበር። ይኸው ስራህን አጥተህ ነገር ራስንም ታጣለህ፣ አብደት ሄዳለህ። በዚሁ ከቀጠልክ ማለት ነው። ከእብድ ጋር የዋለ ምንድነው እብድ ነው በቃ። ሌላ ምንም ሊሆን አይችልም። አንተ የዩ ጓደኛ ሆነ አንተ የዩ አፍቃሪ ሆነ ጤነኛ ልትሆን አትችልም። እውነቱን እንነጋገር ከተባለ እች ልጅ መልካም ሰው ብትሆን እግዚአብሔርን እኛም እኮ ማለት ነው እንደ ሴት የሆነ ጊዜ እኮ ተረድተናት ነበር። ካስታወሳችሁ በቃ ብሩክ አርጎት ሊሆን ይችላል። ብሩክ እኔ ራሴን አላቅም፣ እኔ የማስታውሰው ነገር የለም፣ እኔ እንደዚህ ምናምን ብሎ ሲጠራጠር በቃ ይሄ ነገርማ እውነት ሆኖ ሊሆን ይችላል። ስለዚህ ች ልጅ ልንረዳት ይገባል። እግሮን አናደርጋት። በቃ ምናልባት ልጅም ይዛለች፣ ይሰማታል። ማልቀስ የለባትም ሴት ልጅ። በቃ ሀይሚን ከፍ አድርገን እዩን ዝቅ ማድረግ የለብንም። ሀይሚን ለማስደሰት ብለን እዚህ ጋር እዩን መጨቆን የለብንም ብለን አብዛኛውን ሰው የእውነት 5% ገደል ትግባ ያለ ቢኖር 5% ነው። ሌላው 95% የእውነት በቃ ከአንቺ ጋር መሆን ባይችል እንኳን ትሪት እንዲያደርግሽ ለልጅቷ የሚሆነውን ነገር የሚደረገውን ነገር እንዲያደርግ እንናገራለን ብለን አዝነንላት ነበር። ግን እሷ አባትየው ወይም ደግሞ ብሩክ የልጅ አባቱ ነው እንዲያምን ብቻ ሳይሆን የምትፈልገው ሀይሚን በየጊዜው እየመጣች ከብሩክ ከሰላም የነበረውን ህይወቷን እንድትጠራጠረው፣ ብሩክን የሆነ ስጋት ውስጥ እንድትገባ፣ እምነት በሱ ላይ በቃ ምንም አይነት እምነት እንዳይኖራት፣ ኑሯን እንዳትቀጥል፣ ህይወቷን እንዳትቀጥል። ብሩክን ብቻ አይደለም እየጎዳች ያለችው ሀይሚንም ለመስበር ነው የተነሳችው። አይታችኋል። ለእንጀራ እናት ለመሆን ተዘጋጅ እያለች አፏን እያሞጠሞጠች ስትመጣ ማለት ነው። እች ልጅ መልካም እንኳን ብትሆን አጠገቧ ላለ ሰው መልካም አትሆንም ነበር? ለቢኒ ይኸው ዲኤንኤ በቃ እናስመርምር፣ እኔ እናንተ በውስጥ ተነጋግረን ተመካክረን እናስነሳ፣ ይኸው ብላ እውነቱን ማስረዳት ስትችል፣ ዲኤንኤ ለማንም ማስረዳት ምንም ማስረዳት አይጠበቅብኝም፣ ልጅቷ ያንተ አይደለችም፣ ያንተ አይደል፣ በቃ አስጨርጭቀኝ በናት እሺ ብሎ ስራውንም ተወ። በቃ ወደ ሚዲያ መምጣት ተወ። ቁጭ ካለበት ደግሞ ደወለችና ያው ነግራችሁ የለ የእርጎ ዝንብ ነች። እዛም እዚህም ህይወት ገብታ አይደለም መበጥበጥ የምትፈልገው የምትወደው፣ በቃ የሚያስደስታት ይሄ ነው በነገራችን ላይ እንጂ እኔ አንድ ሰው ስለ ቢኒ ከመጨረሻ በፊት ማለት ነው እኔ አንድ ሰው አብሮኝ ቆያ ለሆነ ጊዜ የፍቅር ግንኙነት ነበረን፣ አብረን ቆየን ምናምን ነገር አስከፋኝም አስቀየመኝም አሳዘነኝም፣ ያ ግንኙነት አልሆነም አልተሳካም አይደል? እሱ የራሱን ህይወት ጀመረ። እኔ ልጀምረው ላልጀምረም እችላለሁ። ያን ሰው እነግረዋለሁ ያለኝን እውነታ፣ ያጠፋው ከመሰለው ያለኝን እውነታ ንጹህ አድርጌ እነግረዋለሁ። ከተረዳኝ ተረዳኝ፣ ይዘንልኝ። ብሩክ መድኃኒዓለምን እንኳን ለሷ እንኳን አብሯት ለነበረ ፍቅሬ ብሎ ለነበረ ሴት ይቅርና ለአልፏ ለምትሄድ ሴት የሚያዝን የሚራራ ልብን ያለው የእውነት ስለ እውነት እንመስክር ከተባለ ማለት ነው። እች ልጅ ቢኒን በቃ ይሄ አንተ በቃ በራስ በምናብ የምትስለው ነገር ነው፣ ይሄው እውነታው ይሄ ነው ብላ እንደው ያለውን እውነታ እግዚአብሔር ልቡ ርፍ እንዲል ማለት ማድረግ ስትችል ከብሩክ ጋር መሆን እንደማትችል ታውቀዋለች። እርግጠኛው የምነግራችሁ ነገር ደግሞ ቢኒ ደግሞ ጥሏት ሄዶ ገደል ጊዜ ራስሽ ጉዳይ ብሎ ቢሄድ ቢጨክን ቢቆርጥ እሷ ነች ለምነው የምትሄደው። አሁንም ጠፍቶ ስለነበረ እሱ ማግኘት ስለፈለገች ነው፣ ጨንቋት ነው፣ የቆረጠለት መስሏት ነው፣ ፈርታ ነው። ከብሩክ ጋር ነገ እኮ መሆን እንደማትችል ታውቀዋለች፣ እየፈከረች ነው። በቃ ሀይሚ የእንጀራ እናት ሆነች ለመኖር ተዘጋጂ። ብሩክ ኦልሬዲ የልጅቷ አባት ነው። በቃ አለ አይደለ ብሩክና እሷ አብረው እንደሚኖሩ አይነት ነገር ነው አክት እያለ ይሄ በህልሟ ስትቃዥ ያደረችውን ነው መጣኛ ላይ እዚህ ጋር እንትን የምትለፈልፍብን ማለት ነው። እኔ የገረመኝ የቢኒ ነገር ነው። ምንድን ነው የምትጃጃለው? ወንድ አይደለህም ወይ? ምን ነው ልጅ ከፈለክ ሌላ ጋር አትወልድም እንዴ?
ይሄን ያህል እሷ ፈጣሪ ነች እንዴ? ይሄን ያህል ጠዋት ማታ እንደ ቤተ ክርስቲያን የምትሳለማት ምንድነች ማለት? ምኗ ማረከ? ምኗ ሰው እንዴት ነው ለእኔ ጨካኝ እየሆነብኝ በዚህ ልክ እኔ የዋህ ሞኝ ጅል ተላላ ልሆን የምችለው? ይሄ እግዚአብሔርን ነው ብላችሁ፣ ይሄ የዋህነትም ጥሩ ልብም ደግ ልብም አይደለም። ይሄ ጅልነት ነው፣ ሞኝነት ነው፣ መሽለጥለጥ ነው። እኔ ይቅርታ አድርጉልኝ እንጂ ይሄ መሽለጥለጥ ነው። ለማንም አትሆንም። አየናት፣ በቃ አትጠቅምም። ዛሬ ራሷ ነች ደውላ ላገኝ እፈልጋለሁ። ምንድነው እየተካሄዳለሁ? አገኘችው አይደል? ንቀቷ፣ ጥጋቧ ደግሞ ምንድነው የተካሄደው? አንቺ ለሰው መጥፎ እየሆንሽ እኛ ለአንቺ ጥሩ እንድንሆን ነው እንዴ የምታስቢው? ስርዓትሽን ብትይዥ ለመልካም ነገር እንደው ካንደበትሽ ቢኖር ውስጥሽ ያለውን የተከፋሽው ነገር ካለም ያዘንሽው ነገር ካለም እውነት ካለሽም እውነት ይሄ ነው ብለሽ በስርዓት ብታወሪ፣ ከተመልካች ጋር እልባት ትጋቢ፣ ከሀይሚ ጋር እልባት ትጋቢ፣ ለብሩክ ከባድ ተንኮልና ሴራ በቀል ባታስቢ፣ እግዚአብሔርን እኔ የግል ሳንቲም 5 ሳንቲም አልወሰድሽብኝም በራሴ በግሌ፣ ሌሎችም እንደዛው የወሰድሽባቸውም ምናምን፣ ግን ሀይሚን ነካሽብን። ምንም በማይመለከታት ጉዳይ እያስገባሽ ሌላ ታሪክ ውስጥ ገባሽ። ሌላ ታሪክ ማውራት ጀመርሽ። ገባሽ? የሆነ ቀን ደስተኛ ስትሆን አይተሽ ጠብቀሽ መጥተሽ ልክ የአንቺ ህይወት እንደተበጠበጠው ልጅሽን ያላባት እንደምታሳድጊው ወይ ደግሞ በዛ ለማንም ከፍተሽ ሰጠሽ ብቻሽን እንደቀረሽው ልጅቷን ያላባት እንዳሳደግሽው ወይ ደግሞ እንደወለድሽው እሷም እንደዛውና እንድትቀር በቃ የሆነ ላይፍ ላይ ከብሩክ ጋር ቆይታ ከዛ ተለያይታ ሌላ ህይወት እንድትጀምር ብንብላ እንድትጠፋ ለብሩክ ያላት እምነት እንዲጠፋ ነው የምታደርጊው። ለምን አንቺ ሴት አይደለሽ እንዴ? ለምን በዚህ ልክ ሰው ላይ መጥፎ ነገር ታስቢያለሽ? ለምን ህይወታቸውን አይኖሩበትም? እኔ እዩ ጥሩ መልካም አስተሳሰብ እንደሌለሽ ነው የምረዳው። አሁን እኔ ላንቺ ልሰድብም ላመናጭቅም አይደለም። ቢኒ አትሽለጥለጥ ነው የምለው። አሁን በውስጥ በቃ ዲኤንኤ እናርግ ምናምን ብላለች። ምንም በውስጥ ምናምን በአደባባይ ይዘሽ ወጥተሻል። እውነት አለኝ ሀቅ አለኝ እያልሽ ነው አይደል? ሀቢባ ቤት ሄዳ ምንም የምትሄጅበት እግረም ልብም ድፍረትም ሞራልም የለሽም። ከሄድሽ እኔ በፈለጋችሁት ልቀጣ፣ የፈለጋችሁትን ነገር እቀጣለሁ። እች ልጅ ሀቢባ ቤት አይደለም ሀቢባ ቤት ዲኤንኤ አስመርምራ ትክክለኛ ብሩክም ሀይሚ ችግር የለውም እሷ እንድትኖር እፈልጋለሁ ምናምን እያለች ነው። ምንም አይመለከታትም እሷ ሲጀመራል። እና ብሩክ ባለበት ይሄ ቢኒ ዝም ብሎ ሾከክ እንደሚለው እንደ ጅራት የሚጎተተውም እንዲያበቃለት እንዲያልቅለት እሱም እንዲቆርጥለት ወይም የሱ ልጅም ልትሆን ትችላለች ወይ ሌላ ምናምን ሊሆንም ይችላል፣ አይታወቅም። እኛ ምን እናውቃለን? እናቴ እዛ እግሯን ከፍታ የሰጠችበት ቦታ ተወቅ እንጂ። ለነገሩ እሷም ጠፍቶባት ነው ብሩክ ላይ እየተንጠለጠለች ያለችው። ለማንኛውም ወደ ቁም ነገሩ ስንመጣ ማለት ነው ዲኤንኤ ተመርምሮ ልጅቷ የብሩክ ነች ከተባለ እኔ እቀጣለሁ። እዩ ቤት እንትና ሀቢባ ቤት ልሄድ ነው ምናምን። ምን ድፍረት አለሽ? ምን ሞራል አለሽ? አንቺ እኮ በቃ እኔ እንዳላቅ ያለ ብሩክ ስሙን የብሩክን ስም ካልጠራሽ እኮ የምትበይው ነገር ሁሉ አይወርድልሽም፣ የምትጠጪው ነገር ሁሉ አይወርድልሽም። እንዴ የሰው ህይወት በዚህ ልክ መበጥበጥ ምን አመጣ? እኔ አሁን ልነግርሽ የምችለው ነገር ምንድነው? እባክሽ የራሽን ኑሮ ኑሪ። ከቻልሽ ዲኤንኤ አስመርምሪ፣ ሀቅሽ ይውጣ፣ እውነትሽ ይውጣ። ግን አንድ እውነት ማወቅ አለብሽ። ብሩክ መቼም ቢሆን ያንቺ ሊሆን አይችልም። እንደው ከሀይሚ ጋር አያድርገው፣ የሰይጣን ዶሮ ይደፈንና ቢለያይ እንኳን እግዚአብሔርን ነው የምልሽ ከአንቺ ጋር ተመልሶ የሚመጣበት ምንም አይነት ምክንያት አይኖርም። በቃ የወረድሽ ስለሆንሽ ምንም ጥሩ የሚባል መልካም የሚባል ነገር የለሽም። በቃ አስተሳሰብሽ ጥሩ አይደለም። ይህን ነገር ማወቅ አለብሽ። እውነት አለኝ ሀቅ አለኝ እንዲህ ስትሉኝ የነበራችሁ ሰዎች ወቁልኝ ካልሽ ዲኤንኤ ይደረግ። ምን ትጠብቂያለሽ? ክርስትናው እስኪደርስ አላቆያለሽ። አቁነጠነጠሽ። እኛም እውነታውን እስክናቅ እንደው ፈጣሪ ድረስ ይህንን ነው ልልሽ። በቃ ራስሽን ሁኚ፣ ለሰው መልካም ነገር ሁኚ። ቢኒን በዚህ ልክ ማሰቃየት አይጠበቅብሽም። የምሬ ነው። በሌላ ቁጣ ወይ ደግሞ በሌላ ብስጭት እሱ ላይ ቁጣሽን ማብረድ የለብሽም። ከቻልሽ አስረጆ፣ አሳየው፣ ዲኤንኤ ያስመርመር። በራሴ ወጪ ያስመረምራለሁ ብሏል። ቁርጡን ይወቅ። ልጁ ከሆነች እሰየው፣ ደስ ይላል። ልጁ ካልሆነችም በቃ ቆርጦ ተስፋውን የራሱን ኑሮ እንዲኖር አርጆ። እንዲህ በዚህ ልክ እያንቋሸሽ ምናምን አንቺ እዚህ ጋር ሰውን እያጣጣልሽ እየሰደብሽ እያንቋሸሽ ብሩክ እንዲህ እጁን ዘርግቶ እንዲቀበልሽ ነው የምትፈልጊ? ኔቨር ኤቨር አይሆንም። አታስቢው። ይሄንን ነገር ነው ልናገር የምችለው። ቅምጥሌ ደግሞ እንግዲህ የማንም ልቅምቅም የሰው ልክ አያውቅም። ሰው አከበረን እንጂ ፈርተን አናውቅም። ሞር ብላለች ሙን ፋሚሊ ሙን ብላለች። እና የኔ ውድ የኔ ቅመም የኔ ቅምጥል የኔ ጀግና የኔ ታታሪ መቼም ወደ ኋላ እንዳትይ። እንዳልኩሽ ትዳር ብዙ ፈተናዎች አሉት። ሀይሚ ታያለሽ፣ ከዚህ በኋላ በጣም በብዙ ሺዎች ፈተናዎች ታልፊያለሽ። ግን እባክሽ አደራ ብዬ የምነግርሽ ነገር ቢኖር ምንም ነገር ወደ ኋላ ሊጎትትሽ አይገባም። እንደው ወደ ኋላ እንኳን ከተመለከትሽ ወደ ኋላ እንኳን ካየሽ
በቃ የመጣሽበትን ርቀት ለማወቅ ይሆን ምን ያህል ርቀት ነው የተጓዝኩት፣ ምን ያህል ችግር አልፌ ተቋቁሜ ነው እዚህ ጋር ደረጃ ላይ የደረስኩት፣ ጀግና ነኝ ብለሽ ራሽን ለማድነቅ ራሽን ከፍ ለማድረግ እንጂ ወደ ኋላ ለመመለስ ዞር ብለሽ ከኋላሽ ያሉትን ሰዎች ከአንቺ በታች ያሉትን ሰዎች አንቺን ለመጎተት አንቺን ለመጣል የሚስቡሽን ሰዎች በጭራሽ ወደ ኋላ ዞር ብለሽ እንዳታያቸው። ከአንቺ ከፍ ያለ ሰው እግዚአብሔር ምስክሬን ስለ አንቺ ክፉ ነገር ሊያወራ አይችልም። አንቺን መሆን የማይችል ሰው ነው ስለ አንቺ በዚህ ልክ እያወራ አንቺን ለመጣል እየሞከረ ያለው። ከታች ያለው ጎትቶ ለመጣል ነው። ከላይ ያለውማ ቢጎትትሽ ወደ ላይ ነው የምትሄጁ። ቀጥሎ የራሱን ይኖራል የራሱን ይሄዳል እንጂ ወደ አንቺ አይመለከ አያይሽም ከነጭራሹ። ከአንቺ በታች ያለው ነው አንቺን ለመጣል አንቺን ለመጎተት አንቺ የደረስሽበት ደረጃ መድረስ ያቃተው ሰው ሁሉ ነው በአንቺ ላይ ክፉ ነገር ሲያስብ የሚያድር የሚውለው። የፈለገ ነገር ይሁን አደራ ብሩክን እጁን ብቻ ሳይሆን ልቡንም በደንብ አጥብቀሽ ይዘሽ እስከ መጨረሻው በፍቅር ጸንተሽ በፈተና ተቋቁመሽ ፈተና አጽንቶሽ አበርትቶሽ በቃ ይሁን አለት ሆነሽ ማለት ነው። አለት ሆነሽ ከአለትም የጠነከረ ከዛም በል የእውነት ልብ ይዘሽ ማለት ነው። ጠንካራ ጀግና ሆነሽ መጨረሻችሁ አምሮ የመጨረሻዋን ደስታ ተደስተሽ ሁሉን ነገር አሸናፊነት በድል ተወጠሽ እንደምናይሽ እርግጠኛ ነኝ። አደራ አደራ ሀይሚዬ እላለሁ። እንደምታያቸው ጀማዎች ሰብሰብ ብሎ እዚህ ጋር ፎቶውን ለጥፌላችኋለሁ። የኢድን በዓል እንግዲህ በደማቁ ሁኔታ አክብረዋል። ጥሩ ወንዶች ነው የወንዶች ፕሮግራም ነው እና ደስ ይላል። እንደዚህ ስብስባቸው የተለያየ ሃይማኖት ነው ያላቸው፣ ግን አንድ ላይ ሆነው እንዴት እንደሚያምሩ እንዴት እንደሚያስቀኑ ሙስሊም እህት ወንድሞቼ አንዳንዴ ቪዲዮ ይዤ ስመጣ ማለት ነው እንኳን አደረሳችሁ ለማለት በጣም የሆነ ምራሳው ነገር አለ። እግዚአብሔርን ነው የምላችሁ። የኛም በዓል ሲሆን የክርስቲያኖችም የሙስሊሞችም ለመናገር የሆነ የሚይዘኝ ነው። አንዳንዴ ስሜታዊ ሆኜ እመጣለሁ ቪዲዮ አይና በቃ ኦቨር ተናድጄ ምናምን እመጣለሁ። በቃ ስሜታዊ ሆኜ እመጣለሁና ሰላምታ ራሱ የምረሳበት ነገር አለ። ለማንኛውም እንኳን አደረሳችሁ ለማለት ነው የኔ ውዶች ሙስሊም እህት ወንድሞቼ፣ የኔ ምርጣ ምርጦች። ፍቅር ያሸንፋል። ሃይማኖት የግል ነው፣ የምሬ ነው። ሀገር የጋራ ነው፣ ጓደኝነት የጋራ ነው። ደስ የሚል ጊዜን እያሳለፉ ነው። መጨረሻቸውን ያሳምረው ለማለት ነው። ለማንኛውም ሀይሚዬ የኔ ብርቱ፣ የኔ ጀግና፣ የኔ ጠንካራ አይዞሽ ልንላት ይገባል። ከፍ እናርጋት ሁሌም። የጨረቃ ፋሚሊዎች ምን ተሰማችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት አስቀምጡ። ስለ እዩ፣ ስለ ቢኒ ወይም ደግሞ ስለ ሀይሚ፣ ስለ ብሩክ ያላችሁን ሀሳብ አስቀምጡ። የኔ ሀሳብ ይሄንን ይመስላል። አመሰግናለሁ።